الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد الله سبحانه وتعالى بكانم بلليتم بسو مهالم ببቻችንም ስንሆን ልንፈራው ይገባል የማንሰወረው የማንደበቀው ሌሊትና ቀኑ እኩል የሆነበት ውጫችንና ውስጣችንን በእኩልነት የሚያውቀው አላህ ብቻ ነው ስለዚህ አላህን መፍራት አላህን ማክበር አላህን ማፈር ይጠበቅብናል ይችን ካስታወስኩ ቀጥዬ የማስታውሰው ያለንበት ወር ከተከበሩ 4 ወራቶች መካከል አንዱ ነው የዓመቱም የመጀመሪያ ወር ነው የዓመቱ የመጀመሪያ ወር ነው በሂጅራ አቆጣጠር በእስላምኛ አቆጣጠር አረበኛ አይደለም ምክንያቱም ይሄን የደነገገው አላህ ነው ያስተማሩት ነብዩ ናቸው ሰለላሁ ዐለይሂ ወሰለም ይሄ የመጀመሪያ ወር ነው የመጀመሪያ ስለሆነ የተለየ የሚደረግ ክብረ በዓል የለም አልታዘዝንም የሂጅራ የመጀመሪያ ቀን ላይ የምንደግሰው የለም የአሹራ ቀን ላይም የምናደርገው ከጾም የዘለለ የለም እዚህ ላይ የሚሰሩ አንዳንድ ፈጠራዎች አሉ ራቅ ብለን አሁንም አላህ ያርቃቸውና ሺዓዎች እንደሚሰሩት ከሆነ ሁሰይን የተገደለበት ቀን ነውና እያሉ በየዓመቱ ሐዘን ያደርጉታል ደረታቸውን እየደሰቁ ፊታቸውን እየዋጨሩ ይጮሃሉ ሞትማ ከዚያ በላይ አንቢያዎች እኮ ሞተውብናል ረሱላህ ሰለላሁ ዐለይሂ ወሰለም እኮ ሞተዋል ከዚህ የበለጠ ሐዘን አልነበረም ከዚያ በፊት እነ ሙሳ እነ ዒሳ እነ ሱለይማን እነ ዳውድ እነ ኑህ እነ ኢብራሂም ሁላቸውም ሞተዋል የእያንዳንዱን የሞት ቀን የሐዘን ቀን ብናረግ እድሜያችን በሙሉ ሐዘን ነው የሚሆነው የነ ዑመር የነ ዑስማን የነ ዓሊ የነ ጠልሃ እነዚህ ትላልቆቹም ሄደውብናል ብዙ አይማዎች ማን ነው የማይሄደው ከዱንያ ወደ አኺራ ሁሉም ሊሄድ ነው የተዘጋጀ ከዚያ አንፃር የሐዘን ቀን ማድረግ ፍጹም የተሳሳተ የእስላምን መንፈስ ያልጠበቀ በሽታውም ዝም ብሎ ወደ ሀገራችንም እያንጃበበ ስለሆነ ሺዓ የሚባል መርዝ ማስታወስ ያስፈልጋል ሁሰይን መሞታቸው ሁሉንም ሙስሊም ልብ የሚያሳዝን ነው ነገር ግን እልፍ የእሳቸው አምሳያ በሸሂድነት ይሄዱ አሉ በበድርና ሐምዛ በኡሑድና ሐምዛ ሞተዋል በበድር ያለፉ ብዙ ሰዎች አሉ በኸንደቅ በኸይበር በተለያዩ ማዓሪኮች كبار أهل العلم والصلاح والزهد والتقى ወደዛ ሄደዋል ስለዚህ በጥቅሉ ቁርአን እንዳስተማረን والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ከኛ በፊት በኢማን የቀደሙን ወንድሞቻችንን ማራቸው ከማለት የዘለለ የምንለው የለም አላህ ይማራቸው ሰሃቦችን ባነሳን ቁጥር አላህ ይወደዳቸው የምንለው ወዷቸው እያለ ማለት ነው ክብራቸውን ለመጠበቅ ነው ውዴታችንን ለማንጸባረቅ ነው ይሄ አንዱ ነው ሌላው በዚህ ቀን ደግሞ ድግስና ዝግጅት የሚያደርጉም አሉ የዚህ ተቃራኒ ይሄም አልታዘዝንበትም ደግሱ አጊጡ ተዝናኑ አልተባልንም ሁለት ዒድ አሉ ሌላ ጊዜ ደግሞ በተመቸ መልኩ መደሰት ትችላለህ ማን ከለከለህ መደሰት قل من حرم زينة الله التي أخرج لعباده والطيبات من الرزق የዓመት ክብረ በዓልም ሳናረገው በመልካም ነገር ጥሩ መብላት ጥሩ መልበስ አላህ አልከለከለም ኢስራፍና ጉራ እስከሌለ ድረስ ማባከንና ወሰን ማለፍ እስከሌለ ድረስ ይህ በእንዲህ እንዳለ አንዷን ቀን ያችን ቀን ነብዩ ሰለላሁ ዐለይሂ ወሰለም የአሹራን ቀን ጾመዋታል ጾሙ ብለውም ማዘዋል ይሁዶች ሲጾሙ ስላዩአቸው ምንድነው ብለው ጠየቁ መዲና ذاك يوم صالح ይሄ ጥሩ ቀን ነው نجى الله فيه موسى
ወአህለከ ፊርዓውን አላህ ሙሳን ያዳነበት ፊርዓውንን ያወደመበት ቀን ስለሆነ ለምስጋና እንጾመዋለን አሉ። ይሁዶች እንደዛ ሲሉ ነሕኑ አውላ ቢሙሳ ሚንኩም ለሙሳማ እኛ ይበልጥ እንቀርብ የለ እንደ ምናቸው ነው ሙሳ አሏቸው። ዘር መቁጠር ትችላላችሁ በኢማን ግን የተለያያችሁ ናቸው አለ። ፈሳመ ወአመረ ቢስያሚ ጾመው እንዲጾሙም አዘዙ። ቀደም ብሎ ዘጠነኛውን ቀንም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም በሰሒህ ሙስሊም እንደመጣው አላህ ካቆየን የሚቀጥለውን ዘጠነኛውን እንጾማለን ብለዋል። ዘጠነኛውን ያልጾመ ሰው ደግሞ አስረኛና 11ኛውን እንዲጾም ሙስነድ ኢማም አሕመድ ላይ በሰነድን ሰሒህ በተወራው ሐዲስ ተዘግቧል። ከአሹራ ጋር የተያያዘ የምንሰራው ይሄ ነው። ጨርቅ መቅደድ፣ ፊት መቧጨር፣ ማልቀስ፣ መጮህ አይደለም። ይሄ አመል ሸይጣኒ የሸይጣን ስራ ነው። ይሄ በእንዲህ እንዳለ ወሩ ደግሞ ሙሐረም የተከበረ ወር ነው። በዚህ ወር ውስጥ ጾም ማብዛት ተፈላጊ ነው። አላህ ከኸለቀው ኸልቅ መካከል የፈለገውን መምረጥ ይችላል፣ መብቱ ነው። እነዚህን 4 ወራቶች መርጧል። የወራት አቆጣጠሩ ራሱ አላህ ያስቀመጠው ነው። ንዛም ረባኒ ነው። ጨረቃ በሰው ፍቃድ አትወጣም፣ በሰው ፍቃድ አትገባም። ጨረቃ ስትወጣ አመቱ ጀመረ። ማነው ወሩ ስትሰወር ተጠናቀቀ። ሰው ከመቁጠር የዘለለ ምንም አማራጭ የለውም። አላህ ሌሊትና ቀንን አደረገ። ሌሊቱን ጨለማ ቀንን ብርሃን አደረገ። ፈመሐውና አየተ ሌይል ወጀዐልና አየተ ነሃሪ ሙብሲረተን ለምን ሊተብተጉ ፈድለን ሚን ረቢኩም ከጌታችሁ ችሮታ እንድትፈልጉ ቀን ሲሆን እንድትከስቡ ማለት ወተዕለሙ ወሊተዕለሙ ዐደደ ሲኒን ወልሒሳብ የዓመታትን ቁጥርም ጨረቃን ለምን ፈጠረ? የስአሉነከ ዐኒል አሂለህ ቁል ሂየ መዋቂቱ ሊናሲ ወልሐጅ ለሰዎች ጊዜ ማወቂያ ለሐጅ ጊዜ ማወቂያ ሃይማኖታዊ ትእዛዞችን ራሱ ከዚህ ጋር የተያዙ ናቸው። ሐጅ በጨረቃ ይታወቃል። ያው ሙሐረምም በዚሁ ታወቀ። ረመዳን ጨረቃ ስትታዩ ጾሙ ለሩእየቲ ወአፍጢሩ ለሩእየቲ ብለዋል። አስተሳስሮታል። ምክንያቱም አላህ ያዋቀረው ስርዓት ነው። ይሄ የውመል ቂያማ ብቻ ነው የሚቀየረው። ጨረቃ ብርሃኗን ታጣለች። ፈኢዛ በሪቀ አልበሰሩ ወኸሰፈ አልቀመር ወጁሚዐ አሸምሱ ወልቀመር ብሏል። ከዋክብቶች ይረግፋሉ። ፀሐይ ብርሃኗን ታጣለች። ምድር ትናወጣለች። ኢዛ ዙልዚለት አልአርዱ ዚልዛለሃ ሰማይ ትሽከረከራለች። ተራራዎች ይደቆሳሉ። ወተረ አልጅባለ ተሕሰቡሃ ጃሚደተን ወሂየ ተሙሩ መረ ሰሓቢ ሱንዐ አላህ አለዚ አትቀነ ኩለ ሸይ። ይህንን ለውጥ አላህ ስብሓነሁ ወተዓላ በሚያመጣበት ጊዜ ይመጣል እንጂ አለዚያ ስርዓቱን ጠብቆ የቴክኒክ ብልሽት ሳያጋጥመው ሁከት ሳያጋጥመው ዓለም ከተፈጠረች እየተጓዘ ነው። ይሄ ስነ ስርዓት ለምን? አላህ ነዋ ባለቤቱ አላህ ስለሆነ። ሰው ሰራሽ ነገር ነው በየጊዜው እክል ይገጥመዋል እኮ። ይሄ እንግዲህ የአላህን ዐዘማ የአላህን ሀያልነት አውቀን እንድንገዛው ነው። የተከበሩትን ወራቶች ከጠቀሰ በኋላ 12 ወርም አላህ ነው ያደረገው። ኢነ ዒደተ ሽሁር ዒንደላህ 12 ሸህረን ካለ በኋላ ፈላ ተዝሊሙ ፊሂነ አንፉሰኩም ይላል። ነፍሳችሁን በእነሱ ውስጥ አትበድሉ። ይሄ ጊዜ የተሰጣችሁ ለአኺራ ስንቅ ልትይዙበት እንጂ ክፋት ልትፈጽሙበት አይደለም። ክፉ አትስሩ፣ ደግ ስሩ። እድሜያችሁን በሚገባ መንገድ ተጠቀሙት። ባልሆነ ሁኔታ ተጠቅማችሁት ነገ ከመጸጸት አተርዳ አን ተኩነ ረፊቀ ቀውሚን ለሁም ዛዱን ወአንተ ቢገይሪ ዛዲ። ሰዎች ስንቅ ኖሯቸው አንተ ስንቅ የሌለ ደግሞ ስንቅ ማካፈል የማይቻልበት ወቅት ነው። ዘመድ እንኳን አዝኖ ሐሰናውን ላንተ መለገስ አይችልም። የውመል ቂያማ የውመ የፍሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩሊ ምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ። ለዚያ ቀን የሚበጃቸውን ስንቅ ያዙ ነው የሚለው። አቆጣጠሩ ከአላህ ነው የመጣው። ሌሎች አቆጣጠሮች ግን ከባዕድ አምልኮ ጋር የተጣመሩ ናቸው። እንግዲህ የግሪጎሪያን ካሌንደር የሚባለው የፈረንጆችንም ብታዩ የወራቶቹ ስሞች ራሳቸው በደንብ ካጠናችሁ ከጣዖት አምልኮ ጋር የተያዙ ናቸው። ቀናቶችም የፀሐይ ቀን፣ የጨረቃ ቀን፣ ሰንደይ መንደይ ተብሎ ይባላል። ፀሐይና ጨረቃ ጋር ምን አገናኝ? ሁሌ ፀሐይ አለ፣ ሁሌ ጨረቃ አለ። ያዕቡዱነሃ ስለሚያመልኳት ይሄ ነበር ታሪካቸው። ለበኋላም ደግሞ ዒሳን ወደ ማምለክ ነው የሄዱት። አላህን መቼ እንደሚያመልኩ አላህ ነው የሚያውቀው። የኢጂፕሽያን ካሌንደር የሚባለውም አሁን ኢትዮጵያውያን የሚጠቀሙት ከዚያ የተለየ ብዙ አይደለም። የ13 ወር ባለጸጋ
ተብሎ የሚፎከረበት ማለት ነው። አላህ 12 ወር ነው ያስቀመጠው። ከተፈጥሮ ስርዓት ጋር አያይዞ ነው ያስቀመጠው። ለሰው ኢጅቲሃድ ለሰው መላምት እድል አልሰጠም። የጨረቃና የፀሐይን ጉዞ ተከትሎ የሚፈጠር የዓለም ስርዓት አጠቃላይ አላህ ያዋቀረው ነው እንጂ ማንም ሰው ጣልቃ ገብቶ ሊያርመው ሊያርቀው ሊያስተካክለው ሊጨምር ሊቀንስ የሚችልበት አይደለም። ስለዚህ إن عدة الشهور عند الله 12 شهرا ይላል። እነዚህ ጊዜያቶች ሽው ይላሉ። እንደዚያው አንተም የዚያን ያህል በፍጥነት ሽው እያልክ መሆኑን አስታውስ። ያንተ ዕድሜ እየተጠቀለለ መሆኑን የሐሰናት መዝገብህ ላይ ምን ያህል ኸይር እንዳስመዘገብክ ደግሞ አስተውል። ያለፈ ነው ጊዜው፣ እድሉ እየባከነ ነው፣ ዳግም አይገኝም። فلا تغرنكم الحياة الدنيا ولا يغرنكم بالله الغرور። ስለዚህ አላህን በመግዛት አላህን በመፍራት አላህን በመገዛት ጊዜያችንን እንጠቀመው። በተለይ እነዚህ ውድ ጊዜቶች ደግሞ ሲመጡ አላህ እኛን ለማበረታታት ስለፈለገ ነው አንዳንድ ሰዓት ላይ የሆኑ ወቅቶች ላይ ከፍ ያለ አጅር ከፍላለሁ የሚለው። ሌላ ጊዜ እንኳን ሰንፈህ እንደሆነ ይችን አጋጣሚ ተጠቅመህ ደግሞ ትንሽ ገቢህን ከፍ ለማድረግ እንድትችል ፈልጎ ነው በችሮታውና አላህን እንፍራ። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين فاستغفروه إنه هو الغفور الرحيم والبر الكريم. ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه. اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم انصر الإسلام والمسلمين. اللهم أعز الإسلام والمسلمين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين. اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما